ባለትዳር ወንድ ላይ የምትንጠለጠሉ ሰዎች ድሮም ትራፊ ናችሁ። መደበሪያ ናችሁ እናንተ። ድንገርሽ ልክልክሽ ሲደብረው መጥቶ ይደበርብሻል። በቃ አለቅ። አንቺ በነገራችን ላይ ማለት ነው ባለትዳር ወንድ ጋር የምትማግጡ ሴቶች እንደ ሽንት ቤት ናችሁ። በቃ እውነት ምሬ ነው። መተንፈሻ ሞት ይሻላል። በክብር አታገቢ። ሞት ክብር ጽድት ብለሽ ራስሽን አክብረሽ እንደዚህ ሸለመጥማጥ መሆን ሳይሆን ኩሩ ሆነሽ ጽድት ብለሽ የሚወድሽን የሚያፈቅርሽን ኩሩ አንድ ሰው በቂሽ ነው። ምን ብትቀያይሪ ምን እቃውን አትቀይሪ፣ ያው ነው ውዴ። ምን ወደዚህ ያስሮጥሻል። ካለበለዛ ይሄ መጥቶ ማለት ነው እንደ ሽንት ቤት ይሄ መጥቶ ይሸናብሻል፣ ያ መጥቶ ይሸናብሻል፣ ያ መጥቶ ይሸናብሻል። ምን አይጠቅምሽም ውዴ፣ ያው ነው። ይሄን ነገር እንደሱ ካለብሽ አግብተሽ ቁጭ በይ። ሳምንቱ ሙሉ ያዥ። እኛ ምን አገባን? ምን ይመለከተናል? ሳምንቱ ሙሉ ብትጂ የራስሽ ነው። ማንም የሚከለክልሽ የለም። የሰው ላይ ፊት ብለሽ እንደ ሽንት ቤት የመቶ የሚሻለን ቸች ኮሩኝ ውዴ። ምን ነው ሻጭ ምን ነው? እኔ አልወድም፣ ይቅርታ አድርጉልኝ። እኔ ሸለመጥማጥ ሴት አልወድም። ኩሩ ነው ጀነን። ምን ነው ነገ ያንቺ ምጣፋንታ እንደዚህ ነው። ነገ ትወልጃለሽ። ነገ የራስሽ ቤት ይኖርሻል። ነገ የምትወጂው ሰው ይመጣል። የዛን ሰዓት የእጅሽን ታገኛታለሽ። የኔ ባል አሁን ለምሳሌ ቢማግጥብኝ ቀረውበት። እኔ ምን ቀረውበት ውዴ፣ ቀረውበት እንጂ አልቀርብኝም። ለምን? እኔ ታመን ሴት ነው ያጣው እሱ። እኔ እንኳን እንደው የማይታመን ሰው ነው ያጣሁት። ምን ጭምቅ ነው ግን ኩሩ ባል ነው ያለኝ። ይሄ እንደዚህ ከሴቶች ጋር አይወድም የለም። ሲጀመር አንቺ ለምን ጥሎሽ ደብረሽ አይደለም? እናማ ቀብረር ብለን ነው እንጂ ደብረ ነው አይደለም። ቀብረር ብለን ኦኬ፣ ጀነን ብለን ስናገባ ቦታችንን አለማውቃት፣ ቦታችንን ሳናት ስንቀር ማለት ነው የሚሄድ ባል ነው የምናገባው። ገባሽ? ሲጀመር ከሄደ አንድ ቀን ከሱ ጋር ላድር። ምን ይቅርታ አድርጉልኝ፣ አንድ ቀን በስተት ማለት ነው ውዴ። ኖ ህዊ እኮ አትናገር። ከተናገረች የምትናገራቸው ንግግሮች መሬት ጠብ አይልም። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። ሁሌም ከጎኔ ሆናችሁ የምታበረታቱኝ ፈጣሪ ይጠብቃችሁ፣ ከመጥፎ ነገር ክፉ አይንካችሁ፣ በሽታ የሚባል ነገር ሳይነካችሁ ከቁጥር ሳትጎሉ ለቀጣይ ዓመት ደግሞ ያድርሰን። እናም ህዊ እንግዲህ ለሄርሜላ መልእክት አስተላልፋለች። ለሄርሜላ እንዲሁም ደግሞ ለነውብዬ ናሂን አፈቀርኩ ብላ ለምትመጣው ለመሳሰሉት ማለት ነው። በቃ ባጭሩ በትዳር ላይ የሰው ባል ወደድኩ ለሚሉ ሴቶች ነው ያስተላለፈችው ማለት ነው። እና አብዛኛው ጊዜ ስለ ትዳር ትናገራለች ህዊ እና የምትናገራቸው ነገሮች መሬት ጠብ አይልም። በቃ ሁሉም ነገር እውነት ነው ማለት ነው። እና ህዊ አትናገር፣ ስትናገርም ደግሞ ደስ የሚል ነገር ነው የምትናገረው፣ ትክክልም ነገር ነው ማለት ነው። እና ህዊዬ ትክክል ነሽ፣ ፈጣሪ ጠብቅሽ ማለት ነው። ሲቀጥል ደግሞ አብዛኛው ጊዜ ህዊ አሁን ብዙን ጊዜ እኔ አሁን ባሌ ከሌላ ሴት ጋር ቢሄድ እኔ ቀረሁበት በጭራሽ አንድ ቀን አላድርም አብሬው እያለች ነበር። እና ከህዊ ላይ የምፈራው ነገር ምን እንደሆነ ታውቃላችሁ? ብዙን ጊዜ አጥብቃ ይሄንን ነገር ትናገራለች፣ ትቃወማለች ምናምን። እና አንደኛ ስለ ባሏ ጥሩነት በተናገረች ቁጥር ሴቶች እንዲወዱት እያደረገች ነው። ሁለተኛ ደግሞ የጠሉት ይወርሳል የፈሩት ይደርሳል የሚባለው ነገር እንዳይደርስባት ብዬ ስጋት አለኝ ማለት ነው። ሁሌ ወቃ ውስጤ ላይ የሚመጣው ነገር የፈሩት ይደርሳል የጠሉት ይወርሳል የሚባለው ነገር ይች ልጅ እንዳይደርስባት እንችላለሁና አንዳንድ ጊዜ የምንናገራቸው ነገሮች ላይ የምንፈራው የምንጠላው ነገር ላይ የሆነ ነገር ደርሶባችሁ አያውቅም? እና ህዊ እንግዲህ ባልሽ እንዳትቀሚ ጠንቀቅ በይ ማለት ነው። ያው ስለተጠነቀቅሽ ብቻ አይደለም የሱ ውሳኔ ነው እንትን የሚለው፣ ግን ስለ ባልሽ ብዙን ጊዜ ሚዲያ ላይ አትናገሪ። ምክንያቱም ሴቶች ቀንተው እሱን ለማጥመድ ቅርብ ይሆናሉ ማለት ነውና ሴት ልጅ እንደዚህ አያወራም፣ ቀና ብሎ አያይም፣ ላይብ ላይ ራሱ ተቀመጥ ስለው አይቀመጥም እያለሽ ነበርና እንግዲህ ፈጣሪ እስከ መጨረሻው ያዝልቅላችሁ። በተረፈ ደግሞ ያስተላለፍሽው ነገር እውነት ለመናገር እጅግ በጣም ደስ የሚል ነገር ነው። አንድ ሴት እኔ እኮ እሷን አልወዳትም፣ አልፈልጋትም፣ አንቺ ነው የምወድሽ፣ አንቺ ነው የሚያፈቅርሽ ብሎ እንኳ ቢላት
ልክ እሷን እንዳላት ሁሉ ያችኛዋን ሚስቱን ሲያገባት ማለት ነው ብዙ ነገር ብሏታል። እንደሚወዳት እንደሚያፈቅራት ያለሷ ብዙ ነገር እንደሆነ እና ያለሷ መኖር እንደከበደ ሁሉ ብዙ ነገር ብሏት ሊሆን ይችላል ማለት ነው። እንደዚህ ሞትኩልሽ፣ ኖርኩልሽ፣ እንደዚህ ሆንኩልሽ፣ ታጠፍኩልሽ፣ ተዘረጋሁልሽ ሳይቀር ሁሉ ያላትን ሴት ዛሬ በዚህ ልክ አጣጥሎ አንቺን እወድሻለሁ ካለሽ አንቺም የሷ እጣ ነው የሚደርስሽ። በቃ ተራሽ ሲደርስ ያንቺም ልክ እንደሷ ነው የሚያደርገው። ምክንያቱም እሷንም እንደዛ ብሎ ስላገባት አንቺንም ደግሞ እንደዚህ ይልሽና መደበሪያው ነሽ ብላል። ይሄ ወይ መደበሪያው ነሽ፣ ኢንጆይ ማድረጊያው ነሽ፣ መዝናኛው ነሽ፣ ቆሻሻ መድፊያው ጭምር ነሽ። ከዛም ብሎ ደግሞ ኢንጆይ ካደረገብሽ በኋላ ትፍ ብሎ ጥሎሽ መጦ ጥሎሽ ነው እንዳገዳ ልጫ ወደ ሌላዋ የሚሄደው። ወይ ወደ ሚስቱ ይመለሳል ወይ ወደ ሌላዋ ይሄዳል። ገባሽ? እና አንዳንድ ሴቶች እኔ በጣም ደካማ ጎናቸው የሚገርመኝ እሷ እኮ በድለው ነው። እሷ እኮ እንደዚህ ወንድ ልጅ ቢበድል ራሱ ተበደልኩኝ ብሎ ነው አንቺ ላይ አክት አድርጎ የሆነ ፊልም ምናምን ድራማ ሰርቶ አንቺ በደካማ ጎንሽ ይገባና ከዛ ልክ እንድታዝኝለት ተበድሏል እንደዚህ ሆኗል ብለሽ አስበሽ ተጨንቀሽ ተጠበሽ እንድትይዙ ያደርጋል ማለት ነው። አንጀቱሽ ውስጥ ለመግባት ተጎዝጉዞ ለመቀመጥ እንደዛ ይልሻል። ገባሽ? እና ብዙ ሴቶች እኔ ድክመታቸውን የማየው እዚህ ጋር ነው። ለሷ ያልሆነ ላንቺም አይሆንሽ፣ ዋጋ የከፈለችለት ለሷ ያልሆነ ላንቺም አይመለስም። ገባሽ? እና እሱኮ ተበድሏል፣ እሱኮ እንደዚህ ያድርገው ነው፣ እሷ እኮ እንደዚህ ያድርገው ነው የተዋት፣ እንደዚህ ነው የሚሉት እንጂ ከሴት ጎን አይቆሙም፣ ከተበዳይ ጎን አይቆሙም። ብዙ ሴቶችን ስላየው ነው፣ ሁሉም ባያጠቃልልም 75% በላይ የሚሆነው ሴት እንደዛ ነው የሚያስበው። እሷን አንቺን እኮ አይወድሽም እኔን ነው ብለው ራሱ ደውለው የሚናገሩ እኮ አሉ፣ ሳያፍሩ ማለት ነው። የቅሌታቸው ጥግ እና ልትነቁ ይገባል። ለሷ ያልሆነ ላንቺ በጭራሽ ሊሆንሽ አይችልም። አስረግጬ ነው የምነግርሽና ህዊ የምትናገራቸው ነገሮች እንግዲህ ሰምታችሁ ከተማራችሁበት ተማሩበት፣ ካልተማራችሁ ደግሞ የራሳችሁ ጉዳይ ማለት ነው። አሁን ለሄርሜላ ያስተላለፈችው መልእክት እውነት ለመናገር እጅግ በጣም ደስ የሚል ነውና የምትነቂ ከሆነ ንቂ፣ የምትማሪበት ከሆነ ተማሪ። ከዛ ውጭ ደግሞ ለልጁ እናት ያልሆነ ለኔ ይሆናል ብለሽ ማሰብ የለብሽም ማለት ነው። ይሆናል ብለሽ ካሰብሽ ደግሞ ከምን ምን ቢሉሽ ቢረግጡሽ አይክፋሽ፣ ወደሽ ከተደፋሽ ቢረግጡሽ አይክፋሽ ነው። ገባሽ? እና ኋላ እንዳታለቃቅሽ ማለት ነው። እና የኔ ወዶች ቀጣይ ፓርት እውነት ሩታ ልጇን ተረከበች ወይንስ አልተረከበችም? አብርሽ እና ሩታ ያሉበት ሁኔታ ምንድን ነው? ትናንትና እንግዲህ ወደ እስር ሊወስደው ፖሊስ ይዞት የሄደ ነበረ። ምን ተፈጠረ የሚለውን በቀጣይ ፓርት ጠብቁኝ። ሰብ ላይክ ማድረጋችሁን አትርሱ። ወዳችኋለሁ። ሰላም ቆዩልኝ።